አብይ ይባላለሁ። የኢትዮጵያ ጠቅላይ ሚኒስትር ሆኜ እኔ ንጉስ ነኝ። ሁሉ ጊዜ እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያ የለም። ፎቶ አልነሳም። እኔን ለመግደል የምታደርጉት ሙከራ ተው፣ አይጠቅማችሁ። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። እኔን በግል መስደብ አይችልም። እኔን ይወዱኛል። እኔ ሳስበው ከኔ መንደር ውስጥ እኔ ከመጣ በኋላ እኔ ደሞዝ ከፍዬው ከኔ ጋር እየዋለ እኔ በ24 ሰዓት ዘልላቸዋለሁ። እኔ ዳሴ እንዲቀየር በጣም ብዙ ለፋ ነበር። ያኔ እኔ በምቆይበት ጊዜ ዩኒቨርሲቲ ምሰራ አይመስለኝም። አለመሸጡን ዲስፕሩቭ ለማድረግ ውሃ ያስቆ እኔ የሚል መንፈስ ስልጣን ከያዘ በዚህ ሳምንት 7ኛ ዓመቱን ይደፍናል። አገሪቱ እኔ አሁንም እኔ የሚሉ መሪን የተዋወቀችው ከ7 ዓመት በፊት በዚህ ሰሞን ነው። እኔ የህዳሴ ግድብ ውሃ ያዝሁ፣ እኔ ዩኒቨርሲቲ አልገነባም፣ እኔ ልመና ይሳካልኛል፣ እኔ የምላችሁን ስሙ፣ እኔ ከየት መጣ ብላችሁ አትጠይቁ ወዘተ የሚለውና መጋቢት 24 2010 ዓ.ም የተጀመረው የእኔ መንፈስ እኔ ያሸጋግራችኋለሁ፣ እኔ ሙሴ ነኝ፣ እኔ እንደ ኢየሱስ ነኝ፣ እኔ ከቀደሙት መሪዎች ሁሉ የተለየሁ ነኝ ወዘተ የሚሉት ጠቅላይ ሚኒስትር አብይ ንግስናንም ሙሴነትንም ኢየሱስነትንም መሪነትንም አሻጋሪነትም ለሳቸው ብቻ ሰጥተው 7 ዓመት ባጅተዋል። ይህ ለኢትዮጵያ መንግስትነት አዲስና እንግዳ ነገር ነው። ንጉሳዊ ስርዓተ መንግስትንም ትከተል በነበረችው ኢትዮጵያ እንዲህ ያለ ነገር የተሰማበት ጊዜ ስለማወቁ ማስረጃ የለም። አፄ ኃይለ ሥላሴም ራሳቸውን ይሁን መንግስታቸውን እኛ እያሉ ይጠሩ እንደነበር ግን በብዙ ተጽፏል። መንግስቱ ኃይለማርያም እኛ ታገልን፣ እኛ ተዋጋን፣ እኛ መሬት አዋጅ አወጅን፣ እኛ ስቀን አናቅም ወዘተ ሲሉ ሳቁንም ሐዘኑንም የጋራ ሲያደርጉ እንጂ እኔ ሲሉ እምብዛም አይደመጡም። መለስ ዜናዊም በቀጥታ የግል ሕይወታቸውን ፍላጎታቸውንና ገጠመኞቻቸውን ሲያብራሩ ካልሆነ በቀር ለዚያውም ቆጠብ ብለው ስለ መንግስት ያወሩም ሆነ ስለ ድርጅታቸው ሲናገሩ እኔ የሚል ቃል ከአንደበታቸው አይወጣም። አቶ ኃይለማርያም ደሳለኝም የእሳቸውንና የቤተሰባቸውን ትዝታዎች በተናገሩበት አጋጣሚ ካልሆነ በቀር የኢፌዴሪ መንግስት እኔ እያሉ ሲጠሩት አልተሰሙም። ጠቅላይ ሚኒስትር አብይ በዚህ ረገድ ለየት ያሉ ሆነው ብቅ ካሉ 7 ዓመታቸው ሊሞሉ ነው። ከ10 ሺህ በላይ ዜጎች የተሳተፉበትን የቀደሙት መሪዎች 65 በመቶ ሰርተው ያጠናቀቁትን እንደ ሳሊኒ ያሉ ስመጥር ድርጅቶች የሰሩትን የህዳሴ ግድብን ሳይቀር እኔ ውሃ ያዝኩ ብለው በጉንጫቸውና በኪሳቸው እንደቋጠሩት ሁሉ ይናገራሉ። መንግስት የአገርና የህዝብ መሆኑ እየታወቀ እኔ ደሞዝ ከፍየው ይላሉ። እንደኔ ያለ ህዝብ ውስጥ ገብቶ የሚወያይ እኔንም የሚመስል ከህዝብ ጋርም የሚቀላቀል መሪ በኢትዮጵያ ታሪክ ታይቶ አይታወቅም እያሉም ደጋግመው ይናገራሉ። ችግር ካለው ማንም ዜጋ የሚገስጸው የሚያርመው መንግስት ነው አሁን ያለው። እንደምታዩ ይሄ በኢትዮጵያ ታሪክ ውስጥ ታሪክ ነው። ጠቅላይ ሚኒስትር አስቀምጦ እየተነሱ መጠየቅ የለም። በእርግጥ ከአርሶ አደሮች ጋር ድንጋይ ላይ ቁጭ ብለው የሚወያዩ አርሶ አደሮችን ለማልማት በየገጠሩ በየጢሻው የሚንቀሳቀሱ መሪዎች፣ የመሰረተ ትምህርት ለማስተማር ጠመኔ ይዘው ገጠር ለገጠር የዞሩ መሪዎች፣ በለቅሶና በሰርግ ላይ ሳይቀር ተገኝተው ከህዝባቸው ጋር የሚውሉ መሪዎች ኢትዮጵያ ያልነበረትምን የሚለውን ጥያቄ ትተነው ይህ እኔ የመጀመሪያ ነኝ በሚለው ጉዳይ ላይ እናተኩር። 7 የመከራ የስቃይና የልቂት ዓመታትን በኢትዮጵያ ላይ ያነበሩት ጠቅላይ ሚኒስትር አብይ እኔን የመሰለ መሪ የለም የሚለውን ደጋግመው መናገራቸው ካልቀረ በእርግጥ እሳቸውን የሚመስል የለምን ብለን እንጠይቅ። ከ1920ዎቹ እስከ 2010 ዓ.ም ኢትዮጵያን የመሩ ሰዎች እንዴት ያለች ሀገር ተረከቡ? እንዴትስ ያለች ነበረች? በመጀመሪያዎቹ የሥልጣን ዘመናቸውስ ምን አደረጉላት? ምንስ አደረጉባት? የሚለውን ባጭሩ እንቃኝ። ለዚህም ከዚህ በፊት በተቀራራቢ ርዕሰ ጉዳይ የሰራነውን ፕሮግራም በተለያዩ አዳዲስ ማስረጃዎች አጅበን እንጠቀማለን። በእርግጥ ጠቅላይ ሚኒስትር አብይ የኢትዮጵያ ሕዝብ አጠቃላይ ችግር ማንን ከማን ጋር ማነጻጸር እንዳለበት የማያውቅ መሆኑን ተናግረዋል። በስልጣናቸው 10ኛ ወር ላይ ሆነው ባደረጉት ንግግር ይህንኑ በምሬት አስደምጠዋል። የኢትዮጵያ ሕዝብ አጠቃላይ ችግር ማንና ማንን መቼ እንደሚያወዳድር አያውቅም። ለምሳሌ ኢትዮጵያን የመሩ ሰዎች ስንት ዓመት መሩ? እያንዳንዳቸው እኔን በ10 ወር ልታወዳድሩ ከፈለጋችሁ ኃይለ ሥላሴ ተሾሙ 10 ወር ላይ ምን ሰሩ? መንግስቱ ተሾሙ 10 ወር ምን ሰራ? መለስ ተሾሙ 10 ወር ምን ሰራ? ኃይለ ማርያም ተሾሙ 10 ወር ምን ሰራ ነው እንጂ የሆነ 10 ዓመትም 20 ዓመትም የቆየውን ሰው ከ10 ወር ጋር ካወዳደርክ አልገባህም ማለት ነው። የኢትዮጵያ ሕዝብ አጠቃላይ ችግር በሚል ማን ከማን ማነጻጸር እንዳለበት አያውቅም ተብሎ 120 ሚሊዮን ሕዝብ እንዳላዋቂ የተቆጠረበትን ነገር አልፈነው
ግደሎትም ህዝቦትን ያክብሩት። እንዲህ ከሚዘልፉት ውስጥ በትንሽ ቁጥር የማይገመተው የእርሶን ጠቅላይ ሚኒስትርነት እንኳን የማያውቅ ነው የሚለውንም ትተነው እሳቸው ባመጡት ቀመር ላይ እናተኩር። ይህንን ንግግራቸውን ያሰሙት በጥር ወር 2011 ዓ.ም ነበር። ያኔ ገና መንበሩንም እርካቡንም ከያዙት 10ኛ ወራቸው ላይ ነበሩ። ከተለያዩ የኢትዮጵያ አካባቢዎች የተጠሩ መምህራንን ሰብስበው ሲያወያዩ ያንን የመወዳደስና የመሞጋገስ ዘመን የሚገዳደሩ ጠንካራ ጥያቄዎች ቀረቡባቸው። በርከት ያሉት እሳቸው በሚወዱት አይነት መንገድ የተነሱ አልነበሩም። በቀደመው ጊዜ ሰላም ነበረን፣ አሁን ሰላም አጣን። ከዚህ በፊት ልማት ነበረን፣ እንደ በፊቱ መንገድ ቢሰራልን፣ እንደ ድሮ ቤት ቢገነባልን እየተባሉ ሲጠየቁ ብስጭታቸውን መቋቋም ተሳናቸው። ህዝቡንም በመደዳ ይሞልጩት ገቡ። የኢትዮጵያ ህዝብ እኔን ከቀደሙት መሪዎች ጋር ማወዳደር ከፈለገ የ10 ወር ዘመናችንን ብቻ ወስዶ ያነጻጽረን አሉ። አሁን ይህንን ፎርሙላቸውን አምጥተን ጥያቄዎቸውን ለመመለስ እንሞክር። የኢትዮጵያ ህዝብ አጠቃላይ ችግር ማን ከማን ማነጻጸር እንዳለበት አለማወቁ ነው የሚለውን ድምዳሜያቸውን ለመሞገትም እሳቸው ከነሱ ጋር አነጻጽሩኝ ብለው የጠቀሷቸውን የቀድሞዎቹን መሪዎች የመጀመሪያ ዓመታት ከእሳቸው ያለፉት 6 ዓመታት ጋር በጥቂቱ እናነጻጽረው። እሳቸው ያልጠቀሱትን የፋሽስት ጣሊያንን ዘመንም እናካትተዋለን። ይህ ምስል አፄ ኃይለ ሥላሴ ዘውድ ደፍተው የኢትዮጵያ ንጉሠ ነገሥት የሆኑለት ጥቅምት 23 1923 የተቀረጸ ነው። አፄው ንግሥናውን ከተረከቡ በኋላ ባሉት ተከታታይ ዓመታት ውስጥ ለኢትዮጵያ ልማት፣ ሰላምና ሉዓላዊነት ምን አበረከቱ የሚለውን በጥቂቱ ማስታወስ ጠቅላይ ሚኒስትር አብይ ባመጡት ቀመር እንገምግም። አገሪቱ ሰላም እንዲኖራትና በሕግና ስርዓት እንድትመራ ለማድረግ በፍትሐ ነገሥት ተጽፎ የኖረውን እጅና እግርን የመቁረጥን የጭካኔ ቅጣት አስቀርተው ለፍርድ ቤቶች የተሻሻለ የአሰራር ደንብ አውጥተዋል። ዳኞች እንዳሻቸው ሰዎችን በእስራትና በገንዘብ የሚቀጡበትን ልማድ አስቀርተው የወንጀለኛ መቅጫ ሕግ አውጥተዋል። በአገሪቱ ታሪክ ለመጀመሪያ ጊዜም ሕገ መንግሥት አስተዋውቀዋል። የባሪያ ንግድን አስቀርተው የመንግስታቱ ማኅበርን በመስራችነት በመቀላቀል የአፍሪካ ቀዳሚ ጥቁር መሪ ናቸው። በየአካባቢው የነበሩትን የባላባት ገዢዎች አስወግደው መንግስት የሚሾማቸውን ሰዎች ተክተዋል። ውትድርና በልማድ ብቻ መሆኑ ቀርቶ የጦር ማሰልጠኛ ትምህርት ቤቶች ከፍተው ውትድርና እንደ ትምህርት እንዲሰጥ ማድረግ ጀምረዋል። እነዚህ ሕግና ስርዓት ኖሮ አገር በሰላም እንዲተዳደር ለማድረግ የተሰሩ ግዙፍ ስራዎች ናቸው። ሕግና ስርዓት መከበርን፣ ፍትህ በዳኝነት ብቻ እንዲሰጥ ማድረግ ግዴታ መጣሉን በሕይወቴና የኢትዮጵያ እርምጃ መጽሐፋቸው አስፍረዋል። ይህ የሰዎችን ያለ ፍርድ መቀጣት የሚከለክልና የደቦ ፍርድን የሚያስቀር መንግስታዊ ዘዴ ነው። ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ህዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው። በንጉሠ ነገሥቱ መንግስት ግዛት የሚኖሩ ሰዎች ሁሉ ሃይማኖታቸውን ስርዓት አክብረው በነጻነት ለመፈጸም አይከለከሉ። ንጉሱ የኢትዮጵያን ህዝብ የአንድ ትልቅ ቤተሰብ አባላት ብለው ከጠሩ በኋላ እያንዳንዱን በህግና ስርዓት እንዲመራ ህገ መንግስት ማበረከታቸውን፣ ወንጀለኛ መቅጫ ህግ መተግበራቸውን ወዘተ ይዘረዝራሉ። ጠቅላይ ሚኒስትር አብይ አወዳድሩኝ ባሉት መሰረት ከመጀመሪያዎቹ የአፄ ኃይለ ሥላሴ ዓመታት ጋር በህግና ስርዓት ከማስከበር አንጻር ሲወዳደሩ ለስልጣናቸው በሚጠቅማቸው አኳኋን በማያሻማ ቋንቋ የተገደበውንና በየትኛውም መንገድ ከ5 ዓመት በላይ ስልጣን መያዝን የሚከለክለውን የአገሪቱን ህገ መንግስት ተረጎምኩት ብለው ከህግ ውጭ ስልጣን ላይ የቀጠሉ ሆነው እናገኛቸዋለን። ከዚህ በተጨማሪም አገር በህግ ሳይሆን በስርዓት አልበኝነት እንድትገዛ፣ ዜጎች ጸጉረ ልውጥና የቀንጅብ ተብለው በደቦ ፍርድ እንዲገደሉ፣ ንጉሱ እንዳሉት ህዝቡ እንደ አንድ ቤተሰብ በአንድ ላይ የሚኖር ሳይሆን እርስ በርስ የሚጠላላ እንደሆነ ሲናገሩ፣ አንዱ በአንዱ ላይ እንዲዘምት ሲቀሰቅሱ ያለፉትን ዓመታት አሳልፈዋቸዋል። ኢትዮጵያውያን ሳንተዋወቅ የመጠላላት ዝንባሌ እያደገ ስለሆነ ኢትዮጵያ ውስጥ የተከማቸ ጥላቻ አለ፣ የተከማቸ ቂም አለ፣ አመፃ አለ፣ በቀል አለ። በብዙ ጉዳዮች በቀል አለብን። እኛን አባልተው ከዚያ ማትረፍ ለሚሹ፣ እኛን አባልተው ሊበሉን ለሚሹ የቀንጅቦች አሳልፎ የሚሰጥ ድርጊት መሆኑን በሰው ማወቅ አለበት። አሁንም የቀንጅቦች ኢትዮጵያ ውስጥ አሉ። ጥርጣሬ እንዳይገባቸው መንግስት የምናደርገው እንደተጠበቀ ሆኖ ህዝቡን ግን ጸጉረ ልውጥ ሰዎች ሲመጡ የት ለምን ከማን ጋር እንደሚገናኙ ለምን እንደሚያደርጉ መከታተልና የአካባቢያቸውን ሰላም መጠበቅ ኃላፊነት እንዳለባቸው በዚሁ አጋጣሚ አደራ ማለት እፈልጋለሁ።
የአሁኑ የኢትዮጵያ መሪ እንዲህ ባለ መልኩ ህዝብና ህዝብ እንዲጠላላ የጎሪጥም እንዲተያይ ያደረጉበትን የመጀመሪያውን 6 ዓመት አፄ ኃይለሥላሴ ደግሞ በአገሪቱ ታሪክ ለመጀመሪያ ጊዜ አውሮፕላኖች እንዲገዙ ያደረጉበት ነው። በአዲስ አበባ ብቻ ተወስኖ የነበረውን የስልክና የፖስታ አገልግሎትም በየአውራጃ ያስገቡት በአገሪቱ ውስጥ እሳቸው ስልጣን እስኪይዙ ድረስ የነበረችው አንድ አውቶሞቢል መኪና ብትሆንም በመጀመሪያዎቹ የንግስና ዘመናቸው መኪኖችና ብስክሌቶች በስፋት ያስገቡት ኢትዮጵያ ከአዲስ አበባ ውጭ ባሉ ከተሞች የኤሌክትሪክ መብራትም ያየችው በቀዳሚዎቹ 5 የአፄ ኃይለሥላሴ የስልጣን ዘመን ነው። አፄ ኃይለሥላሴ የተረከቡት እጅግ ኋላ ቀርና አንድ ትምህርት ቤት ብቻ ያለውን አገር ነበር። በዚህም አንድ ለእናቱ የሆነውን የዳግማዊ ምኒልክ ትምህርት ቤትን በማብዛት በውጭ ሀገር ቋንቋ መማሪያ መጽሐፍትን በማሳተም የቀለም ትምህርት የሚያስተምሩ ዘመናዊ ትምህርት ቤቶችን በየአውራጃው ከፍተው በሺህ የሚቆጠሩ ዜጎችን ማስተማር ጀምረው ነበር። ጠቅላይ ሚኒስትር አብይ አወዳድሩኝ ባሉት መሰረት ከዚህ አኳያም ከንጉሱ የመጀመሪያ ዓመታት ጋር ሲነጻጸሩ ባካሄዱት ጦርነት ሌሎች አካባቢዎችን ሳይጨምር በትግራይ በአማራና በአፋር ብቻ 7000 ትምህርት ቤቶችን ያወደሙ 20 ሚሊዮን የሚጠጉ ተማሪዎችን ከትምህርት ውጭ ያደረጉ ሆነው እናገኛቸዋለን። ንጉሱ በመጀመሪያዎቹ የሥልጣን ዘመናቸው ዙፋኑን ከነጠቋቸው ልጅ ኢያሱና ደጋፊዎቻቸው ተቃውሞ የገጠማቸውና ግጭት ውስጥ የገቡ ቢሆንም 1 ሚሊዮን ሕዝብ የፈጀ ጦርነት በጎረቤት ሀገራት የታገዘ ውጊያ ግን አላካሄዱም። በስልጣናቸው 5ኛ ዓመት ላይ የጣሊያን ወረራ ሲያጋጥማቸው እስከ ግንባር ድረስ ዘምተው በማይጨው ጦርነትም ላይ ተሳትፈው ጦራቸው እንደተፈታ ስለገባቸው ወደ ስደት ሄደው በዲፕሎማሲው መድረክም ስለ አገራቸው ሉዓላዊነት ሳያሰልሱ የሚፋለሙ ሆነው ቀጥለዋል። ጉዳያችን የጠቅላይ ሚኒስትር አብይን ያለፉትን ዓመታት ክራሞት እሳቸው በስም ከጠቀሷቸው የቀድሞ መሪዎች አንጻር መመልከት በመሆኑ ንጉሱ ከነገሱበት እስከ ተሰደዱበት ያሉት የመጀመሪያ ዓመታት ከልማት ከሰላምና ከሉዓላዊነት አንጻር በጥቂቱ ይህን እንደሚመስሉ አስታውሰን ወደ ቀጣዩ የኮሎኔል መንግስቱ ኃይለማርያም ዘመን እንሻገር። 17 ዓመታችን ነው። ተኝተን አናቅም፣ ተደስተን አናቅም፣ ስቀን አናቅም። ኮሎኔል መንግስቱ አገር ምድር ሁሉ ያለሳቸው ትዕዛዝ ንቅንቅ እንደማይል እያወቁም እሳቸው ግን እኔ ሲሉ አይደመጡም። ለዚያም ነው ሳቅንና ደስታን እንኳን የጋራ አድርገው ስቀን አናውቅም ሲሉ የሚደመጡት። ጠቅላይ ሚኒስትርነቱን ያመኑ የማይመስሉት አብይ አህመድ ግን እኔ እያሉ ሲናገሩ እኔን ስታወዳድሩ መንግስቱ ተሹሞ 10 ወር ምን ሰራ ብላችሁ ገምግሙ ያሉትን ቀመር ይዘን ኮሎኔሉ በመጀመሪያው 6 እና 7 ዓመት ምን ሰሩ ብለን እንጠይቅና የአሁኑን ኮሎኔል ያለፉትን ዓመታት ያገዛዝ ዘመን እናነጻጽር። ኮሎኔሉ ዘውዳዊውን መንግስት ካስወገዱት በኋላ ባሉት 5 ዓመታት የኢትዮጵያን ሁኔታ የቀየሩ መሰረታዊ ተግባራት አከናውነዋል። በየካቲት 1967 የመሬት አዋጅ አውጥተው የኢትዮጵያን አርሶ አደር የመሬቱ ባለቤት አድርገውታል። የከተማ ቦታና ትርፍ ቤት አዋጅ አውጀውም ባላባቶች በአገር ሀብት ገንብተዋቸዋል ያሏቸውን ቤቶች ወርሰዋል። ኮሎኔል መንግስቱ መሬት ያደሏቸውን አርሶ አደሮች የአሁኑ ጠቅላይ ሚኒስትር ማዳበሪያ ከልክለው ምርት እንዳያመርቱ ማድረጋቸው ሳያንስ በየማሳቸው በድሮን ያሳድዷቸዋል። የቀድሞ ፕሬዚዳንት ቤት እየሰጡ ድሃዎችን ባኖሩባት አዲስ አበባ በሺ የሚቆጠሩትን ለቤተ መንግስታቸው ግንባታና ለአድሏዊ ፖሊሲያቸው ሲሉ ማፈናቀላቸውን ቀጥለዋል። ዛሬ የቀበሌ ቤት እየተባሉ በሚጠሩት የአዲስ አበባ ቤቶች ውስጥ ሲኖሩ ቆይተው ባለፈው 1 ዓመት ተጠራርገው በጠቅላይ ሚኒስትር አብይ መመሪያ የተፈናቀሉት ዜጎች በመንግስቱ ኃይለማርያም የቤት ባለቤት የተደረጉ ነበሩ። ኮሎኔል መንግስቱ በትምህርት ላይ በሰሩት ስራም ከአብዮቱ በኋላ ባሉት 6 ዓመታት በየዓመቱ 4 ሚሊዮን ተማሪዎች ወደ 1ኛና 2ኛ ደረጃ ትምህርት ቤቶች ገብተዋል። ይህም በአማካይ 12 በመቶ ዓመታዊ እድገት እንደነበረው በአፍሪካ የትምህርት እድገቶች ላይ ያተኮረው ዘ ኢዱኬሽን ሲስተም ኦፍ አፍሪካ መጽሐፍ አስቀምጧል። በጠቅላይ ሚኒስትር አብይ የሥልጣን ዘመን ደግሞ በ2013ና 2014 የትምህርት ዘመን ብቻ በጦርነትና በመፈናቀል በጥቂቱ 15 ሚሊዮን ታዳጊዎች ከትምህርት ገበታ ውጭ መደረጋቸውን ዩኔስኮ አረጋግጧል። በዘንድሮ የትምህርት ዘመን ደግሞ የተባበሩት መንግስታት እንዳለው 10 ሚሊዮን የሚደርስ ተማሪ ትምህርት እንዳይማር ተደርጓል። ዩኒቨርሲቲ እንዳይገባ ቀያጅ ፖሊሲ ተተግብሯል። ኮሎኔል መንግስቱ መሐይምነትን እንዋጋ፣ መማር መማር አሁንም መማር እያሉ በሌኒን መፈክር መሰረተ ትምህርት ለማስፋፋት ሲሰሩ በኖሩበት ቤተ መንግስት ኮሎኔል አብይ መማር ምን ይሰራል? አይፎንን የሰራው ሰው እኮ ዲግሪ የለውም፣ አለመማር እኮ የዓለም ፍጻሜ አይደለም እያሉ ቀጥለዋል። አውሮፕላን የሰራው እዚህ ቤት ውስጥ የምናገርበትን ማይክሮፎን የሰራው መብራት የሰራው ቲቪ የሰራው የቲቪ ሙያ ያላቸው ይመረቁም አይመረቁም አንድ የሆኑ ሰዎች ናቸው እንጂ ዲግሪ ያለው ሰው አይደለም የሚሰራው ይሁሉ እና ዲግሪ ያለመያዝ መጥፋት ተደርጎ መውሰድ የለበትም። በዓለም ላይ የምናውቃቸው ዋና ጋጀት የፈጠሩ ሰዎች ዲግሪ ያላቸው አይደሉም። ኮሎኔል መንግስቱ በስልጣናቸው የመጀመሪያ 5 ዓመታት ውስጥ ካጋጠሟቸው አደጋዎች ዋናው የሶማሊያ ወረራ ነበር።
በአገሪቱ ውስጥ በርካታ ተቃዋሚዎች ቢኖሩባቸውም ገድለው ሊቀብሯቸው ቃታ የሳቡባቸው ባላንጣዎች እንደከበቧቸው ቢያውቁም የሶማሊያን ወረራ ግን ከስልጣን አስበልጠውት ዝም አላሉም። በኮሎኔል ዚያድ ባሬ የምትመራዋ የያኔዋ ሶማሊያ የኢትዮጵያን ሉዓላዊ ግዛት በኃይል ስትይዝ ስልጣኔን ኢህአፓ ይወስደዋል፣ መንበሩን መኢሶን ይቀማኛል የሚል ሰበብ ሳይፈጥሩ የአገሩን ሕዝብ አስተባብረው ኦጋዴን ዘምተዋል። ይህንንም ድል አድርገው ተመልሰዋል። ያ አስተንፍሰነዋል። የሰይድ ባሬ ጎማ አሁን ተንፍሰዋል። ኮሎኔሉና መንግስታቸው የሶማሊያን ወረራ ያከሸፉትና የአገራቸውን ሉዓላዊነት ያስከበሩት ከስልጣናቸው ይልቅ አገራቸውን አስቀድመው ነው። በወቅቱ የታጠቁ ተቃዋሚዎቻቸው በከተማም በገጠርም የበዙና መንበራቸውን በእነዚሁ አካላት የመነጠቅ ዕድሉ የሰፋ ቢሆንም እሳቸው ግን 4 ኪሎን ከመጠበቅ ይልቅ ሉዓላዊነትን መከላከል ይቀድማል ብለው ኦጋዴን ተገኝተዋል። የዘንድሮው የአገሪቱ መሪ ግን ጎረቤቶቻቸውን እየጋበዙ ኑ የትግራይን መሬት ውሰዱት፣ መተህ የአማራን መሬት ውረር፣ ደቡብን ቆርሰ ብትወስደው ምን ተዳዬ እያሉ በግብዣና በዝምታ አገሩን እየቀነሱ አድለውታል። ይህንን ሁሉ አድርገው ቀብረር ብለው ከየትኛውም የውጭ አገር ጋር ባለፈው 100 ዓመት ተታኩሰን አናውቅም በማለት እንዲወደሱ ይጠይቃሉ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ኢትዮጵያ የትኛውንም ሀገር የመተንኮስና የመውረር ታሪክ የላትም። ባለፉት 100 ዓመታት ኢትዮጵያ ለመዋጋት የተገደደችውም መጥተውባት እንጂ ሄዳባቸው አይደለም። ለጠቅላይ ሚኒስትር አብይ ግን ራስን መከላከልና ሉዓላዊነትን ማስከበርም ስህተት ነው። በእሳቸው እይታ የውጭ ወራሪን እንደሳቸው ጋብዞ ማስገባት እንጂ መከላከል ነውር ነው። እናም ጅቡቲን በድሮን ኬንያን በአየር ኃይል፣ ሱዳንን በጦር፣ ኤርትራን በሰራዊቷ፣ ደቡብ ሱዳንን በታጣቂዎቿ፣ አልሸባብን በአሸባሪ ኃይሎቹ ኢትዮጵያን እየገደሉና ግዛቷን እየቆረሱ እንዲወስዱ አብይ አህመድ የተባሉ መሪ በ4 ኪሎ ተቀምጠውላቸዋል። ጠቅላይ ሚኒስትሩ ከ6 ዓመታት በፊት ከቀድሞቹ መሪዎች ጋር ጊዜ መርጣችሁ አነጻጽሩኝ ባሉት መሰረት ባለፍ ገደም የምናደርገውን ቅኝት ቀጥለን 1983 ላይ እንድረስ። እርግጠኛ ነኝ ወገኖቼ አዳምጣችኋል። ዛሬ መጋቢት 22 2017 ዓ.ም እንደ ኢትዮጵያ አቆጣጠር። በእውነቱ ጥሩ ነው ያቀረበው ኢትዮ ፎረም። እኔ ግን እዚህ ላይ ቆረጥኩት። ለምን ነው ታውቃላችሁ? እስካሁን የተናገራቸው ነገሮች በሙሉ ትክክለኛ ነው። የአፄ ኃይለ ሥላሴን ስህተታቸውንም ጠንካራ ጎናቸውንም ሁሉን ነገር መጥቀስ ጊዜ ባይኖርም የሰሩትን መልካም ነገሮች አቅርበውታል። በጣም ደስ ይላል። እኔ ግን 1983 ብሎ ሲጀምር አቁሜዋለሁ። ለምን ታውቃላችሁ? ሰምቼዋለሁ የሚለውን በሙሉ መለስ ዜናዊን የሚያወድስ ነገር ነው የሚናገረው። መለስ ዜናዊ መምህር የአብይ አህመድ ደቀ መዝሙር፣ ከመምህሩ ደቀ መዝሙሩ ሲባል ሰምታችኋል? መለስ ዜናዊ የት ቦታ ነው የኢትዮጵያን ሉዓላዊነት አሳልፎ ኤርትራን እኮ ከኤርትራ ከሻዕቢያ በበለጠ እንድትገነጠል ትልቅ ስራ የሰራ ጸረ ኢትዮጵያ አቋም የነበረው የባንዳ ወላዲ ኢትዮጵያን ያለ ወደብ ያስቀረ አሁን ያለውን የኢኮኖሚ ግሽበት መከራ አሁን ኢትዮጵያ ሕዝብ የሚያየውን የፈጠረው መለስ ዜናዊ ነው። ኢትዮጵያ ያለ ወደብ ቀርታ ጉሮሯ ተዘግቶ በጨለማ ውስጥ የምትኖር ሀገር ያደረጋት ማን ነው? መለስ ዜናዊ አይደለ እንዴ ጎበዝ? ኢትዮ ፎረም ምን ነካችሁ? ለነገሩ ምን ነካችሁ ማለት አልችልም። ለምን ብትሉ ኢትዮ ፎረም ብዙ ጊዜ እዛ ላይ ይሄና አንዳል ድምፁ ያለ የሚናገር በጣም ለሚዲያ የማይሆን ድምፅ አለ። ይሄኛው ደህና ነው ድምፁ። ያኛው ግን በቃ ሽንት ቤት ቁጭ ብሎ የሚናገር ይመስላል የዚህ ሰውዬ ጓደኛ። እሱ ሲሆን ርዕሱ አሪፍ ይሆንና ስከፍተው የሚያስጠላ ድምፅ ነው። ለሚዲያም እኮ ድምፅ ይመረጣል ጎበዝ። እና ይሄ አናላይሲስ በጣም ደስ የሚልና እውነተኛውን ያስቀመጠው ከአፄ ኃይለ ሥላሴ እስከ መንግስቱ ኃይለማርያም እና ወደ መለስ ዜናዊ ሲመጣ ነው ቀጥ ያደረኩት። መለስ ዜናዊ የሰራው ትሩፋት ብሎ ነው የሚናገረው። ናቲንግ። ያኔም ኩኛ ደማችን ሲፈላ ይኸው ስንት ዓመት። አሁን መለስ ዜናዊ የሚወደሰው በጭንቅላታቸው በጦዘ ወይም ምንም በቃ ማሰብ በማይችሉ ሰዎችና የትግራይ ተወላጆች ትግሬዎችን አንደኛ ዜጋ አድርጎ ብዙ ነገር ከመሃል ሀገር ተዘርፎ ትግራይ ውስጥ ገብቷል። ይሄ የማይታበል ሀቅ ነው። ስናየው የነበረ
ስራ ለመቀጠር እንኳን ትግሬነት ትልቁ ማሟያ ነበር። አሁን ኦሮሞዎቹ አድርገውታል። ጎበዝ ይውጋህና ይማር ሲባል ሰምታችኋል። የኢትዮ ፎረም ሁልጊዜ የፖለቲካል አናሊሲስ የዚህ ሰውዬ እንግዲህ ከማን ጋር እንደሚጽፈው ከማን ጋር እንደሚያጠናው አላውቅም። ይውጋህና ይማርህ ነው። ጥሩ ተናግሮ መለስ ዜናዊን ማወደስ ጀመረ። አጠፋሁት። ትውልድ እንዲበላሽ አልፈልግም። ስር ነቀል ለውጥ የሚያስፈልግ ከሆነ ጎበዝ ኢትዮጵያ እኔ የማውቃትን ኢትዮጵያ ይሄ ትውልድ እንዲያውቃት ነው እንጂ የሚፈልገው መሪዎች አፄ ኃይለ ሥላሴና መንግስቱ ኃይለማርያም ወይም ከዛ በፊት የነበሩ መሪዎች በሙሉ ኢትዮጵያን ሁለተኛ ደረጃ አድርገው አያውቁም። ከነስተታቸው ኢትዮጵያ ከሁሉም ነገር በላይ ነች በዛ ጊዜ። አሁን ያለው ትውልድ ወያኔን የሚጠላው ወጣቱን ክፍል ነው የምላችሁ። ከ1983 እስካሁን የተፈጠረው ወጣት በአንደኛ ደረጃ የሚያስበው ምኑን ኢትዮጵያን ነው አይደለም። ኢቭን የእኛ ትውልድ ውስጥ እኛ በኢትዮጵያዊነት የጸናን ሰዎች አለን። ከምንም ነገር በላይ ኢትዮጵያ ትቅደም የምንል ምክንያቱም ኢትዮጵያዊነት ሲቀድም ነው ህልውናችን በዓለም ሕዝብ ዘንድ ክብር የሚኖረን። ተመልከቱ፣ በስደት ዓለም ሆነን አሁን ኢትዮጵያ የዘቀጠች የማትረባ ሀገር መሆኑ ነው። ድሮ የነበረ ክብር ጠፍቷል። ለምን? ሁሉም በኤትኒክ ፌዴራሊዝም ወይም በኤትኒክ ፖለቲክስ የጦዘ የሻገተ ወጣት ነው የተፈጠረው። ያለውን ስርዓት ለማሸነፍ አማራነት አይደለም የሚያሸንፈው። ያለውን ስርዓት ለማሸነፍ ትግሬነት አይደለም የሚያሸንፈው። ያለውን ስርዓት ድራሹን ለማጥፋት ሁሉም እኩል የምትሆንባት ኢትዮጵያዊነት እንጂ ኦሮሞነት፣ ትግሬነት፣ ሲዳማነት ትርፍ ነው። ይሄ አማራነት ትርፍ ነው። በጣም እያፈርኩ ነው። እኔ በውጭ ሀገር የእኛን ሀገር ጉዳይ የሚከታተሉ ፈረንጆች በጣም እየታዘቡ the great country በኤትኒክ ፌዴራሊዝም አዲስ ጄኔሬሽን ተፈጥሮ እርስ በርሳቸው መናቆር እንጂ ሀገራቸው በቅርብ ጊዜ ውስጥ ስፕሊት ኢንቱ በኒ ነው ያሉት። ወደ ብዙ ነገር ትከፋፈላለች እያሉ ነው። ለምን? ኢትዮጵያዊነት ወጣቱ ውስጥ የለም። አሁን ይሄ ሚዲያ ኢትዮ ፎረም ተመልከቱ። አሁን ያለውን መለስ ዜናዊ ያስረከበው የአሰብ ወደብ ኤርትራ ትገንጠል የራሷ ጉዳይ we don't care about it እንዳትገነጠል በውትድርናም በፖለቲካም በሁሉ ነገር ሞክረናል። በቃ ኢንዲፔንደንት መርጠዋል ይሂዱ። ግን እኛ እዛ ርስታለን ኤርትራ ስትገነጠል አሰብ ራስ ገዝ የኢትዮጵያ ንብረታችን ነው። ይሄንን የሚናገር የፖለቲካ ተቋም እስካሁን የለም። ምንድነው የሚሉት? ኢትዮጵያ ወደብ ያስፈልጋታል፣ ለ150 ሚሊዮን ህዝብ ወደብ ያስፈልጋል ነው የሚሉት። ይሄ እኮ ልመናና ወይም በግዴታ አስመሰላችሁ አደረጋችሁት። ያ አይደለም ሀቁ፣ ያ አይደለም። ለአሰብ እኮ አፄ ምኒልክ ተዋግተዋል። ይሄ ጉዳይ ዩናይትድ ኔሽን ውስጥ ቢነሳ ንብረታቸው እንደሆነ ታግለውበታል። ጣሊያኖች በእሳቸው ሳያውቁ በግለሰብ ሲሸጥ። ሌላው ዩናይትድ ኔሽን በ1961 እንደ አውሮፓ በኢትዮጵያ 53 ዓመተ ምህረት የወሰነው ውሳኔ አለ። ኤርትራን በፌዴሬሽን ቀላቅሏል። በፌዴሬሽን ነበረች። ፌዴሬሽኑን ያፈረሱት ኃይለ ሥላሴ ናቸው። ጎበዝ ነገርን ስላነሳው ነው ይሄ ነገር። ለምን? መለስ ዜናዊን የሚመለከት ጉዳይ ስለሆነ ኢትዮ ፎረም ስላወደሰው ተናድጄ ነው። ያናድዳል። መለስ ዜናዊ ለኢትዮጵያ የሰራው ትሩፋት የለም። አዎ የመናገር የመጻፍ ለተወሰኑ ለሁለት ነው ለሶስት ዓመታት ነበረ። ወዲያው ነው የከሰመው። ከባድ ጊዜ ነው የነበረው እና አስታውሰዋለሁ። እና ይሄንን የሚያዳምጡ ሰዎች አሁን በጣም የማይሆን ፕሮፓጋንዳ ነው የተነዛው። በአሁኑ ሰዓት ስንት ሰው አይቶታል መሰላችሁ? እኔ እዚህ ያየው ይሄኛው ሌላ እንትን ነው። ከዚህ ቀጥሎ ያለው እኔ ከሁሉም መሪ ይበልጣሉ ሌሎቹ ምን ሰሩ የሚል 13059 ሰው ተመልክቶታል። ከዚህ ህዝብ ብዛት አሁን መለስ ዜናዊ እንደ ትሩፋት የታየበትን ነገር ሰምቶ
በፕሮፓጋንዳው የሚጦዝ ወጣትም ይሁን ሽማግሌም ሊኖር ይችል ይሆናል። እኔን ግን አይለውጠኝም። ያ 1983 ብሎ ሲል እንዲቆርጬ እንድታዳምጡ ያደረግኩት በፍጹም መለስ ዜናዊ የእሱ ድንፋታ ነበረ። አጋጣሚ ዩቲዩብ ላይ ስላለው አጋጣሚ ማውዝ ነክሼ ነው እንዲሰሙ ፈልጌ አይደለም። ከ4 ሰዓት በፊት የተለቀቀው አብይን ብቻ ስለ ኮንኖ አብይን ኮንኖ ይሄኛውን እንደ መልካም ነገር እንደ ጥሩ ትሩፋት። እባካችሁ ይህን ድምፄን አድርሱልኝ እባካችሁ። ስለ ኢትዮጵያ አምላክ ጥሩ ፕሮፓጋንዳ ተሰርቶ ይውጋህና ይማርህ መስማት የለብንም። ስንት ወጣትና ስንት ሽማግሌ እንደሚያበላሽ ይሄ ነገር። አብይን አውግዞ መለስ ዜናዊን ማወደስ ይውጋህና ይማርህ ነው ጎበዝ። ከመምህሩ ደቀ መዝሙሩ እኮ ነው አብይን ያስተማረውና እንዲህ አይነት ሸቃባ ነገር እንዲሰራ ያደረገው መለስ ዜናዊ እኮ ነው። አብይ ማን ልጅ ነው? የወያኔ ልጅ አይደል እንዴ? ለዛ እኮ ነው እኔ ብዙ ጊዜ ስጽፍ ብልጽግና ወያኔ፣ ኦህዴድ ወያኔ እያልኩ ምጽፈው የምናገረው። ምክንያቱም ለውጥ ሊመጣ አይችልም። እንደዚህ ይውጋህና የማርህ ነገሮችን ለህዝብ የምትሰብኩ ከሆነ ስር ነቀል ለውጥ ኢትዮጵያ ውስጥ ሊመጣ አይችልም። ኤትኒክ ፌዴራሊዝም ያመጣብን መለስ ዜናዊ ከደደቢት የመጣብን ጣጣ ነው። እውነቴን የምልህ ይሄ ያየሰው ሽመልስ አጠገቤ ቢኖር እንዲህ በጥፊ ባለ ሰው ደስ ይለኛል። ባዞሮ በቃ ወያኔ ነው እኮ በቃ እንዴ መለስ ዜናዊ የሚሆን ማወደስ ምን ማለት ነው ጎበዝ? ደርግን አወድሶ አፄ ኃይለ ሥላሴ የሰሩትን ጥሩ ተናግሮ 1983 ብሎ መለስ ዜናዊ ውዳሴ። አቤት አገሬ ወይ ስንት ደም አፍላለ ጎበዝ። ስር ነቀል ለውጥ እኮ ካስፈለገ ጎበዝ ኢትዮጵያ ትቅደም ብቻ በቂ ነው። ሰው እንዴ በአማራነት፣ በኦሮሞነት፣ በትግሬነት በቃ ውሃ ቢወቅጡት እንቦጭ ነው። እዛው ላይ ነው የትም አደርሰው። አሁን የፋኖ አማራ ትግል ጥሩ ሆኖ ኢትዮጵያዊነት ውስጣቸው ሁለተኛ ነች ኢትዮጵያ። ስታሳዝን ውዲቷ ሀገሬ ወጣትነቴን የደከምኩባት የደማሁላት ላቤን ያፈሰስኩላት ሀገሬ እንዲህ አይነት መጥፎ ትውልድ የፈጠረብን መለስ ዜናዊ ነው። ተቃዋሚ ሳይቀር ወያኔን የሚቃወሙ አሁን በፋኖ ትግል ውስጥ ሆነው በአዴን የነበሩ ምናምን የነበሩ ሁሉ መለስ ዜናዊ የፈጠራቸው ናቸው። ለአማራነት እንጂ የሚታገሉት ኢትዮጵያ ከምንም አልቆጠሯትም። ኢትዮጵያዊነት አያስፈልገንም ነው የሚሉት። በጣም ያሳፍራል እኮ ባለሁበት ሀገር የኢትዮጵያን ሁኔታ አንዳንድ ፈረንጆች ስናወራ the great country will split in money በብዙ መንገድ ተከፋፍሎ ሌላ ሀገር እንደሚፈጠር ነው የሚናገሩት። ምክንያቱም የኢትዮጵያዊነት የሚባል ነገር ውስጣቸው የለም እያሉ ይታዘባሉ። ለእኛ የሚያስቡም የውጭ ሀገር ሰዎች አሉ ጎበዝ። እኔ ከዚህ በላይ ብዙ መናገር አልፈልግም። ጭንቅላታችሁን አሰሩት፣ ውስጣችሁ ያለውን ጭንቅላት አሰሩት። ፋኖን የምትደግፍም ማንም የህልውና ትግል ነው። የአማራ ታርጌት ብለዋል። ያን ባደረገው ቁጥር በአማራነት ታግልሃል የምታሸንፈው በኢትዮጵያዊነት ብቻ ነው። ምናልባት ወደፊት ከእንቅልፋችሁ ትነቁ ይሆናል። ይሄ ድምፄ ግን እንዲች እንደተቀረጸች ወረቀትና ምንድነው ሞኛ አይለቅም ነበር የሚባለው። አሁን ድምፅን ወይም ኢንተርኔት የያዘውን አይለቅም። ጥሩ ማስታወሻዬ ነው። ብሞትም አይቆጨኝም። ተናግሬ ልሙት ጎበዝ። በጣም ኢሞሽናል ሆኜ ነው ያዳመጥኩት። መልካም ሆኖ ያልጠበቅኩት ነገር ላይ ወደቀ ይሄ ሰውዬ። ስላዳመጣችሁ አመሰግናለሁ። እዚህ ላይ ይብቃኝ።